ካሌብና ኤደን ወይንም የዳንኤል ፍቅረኛ እንደዚህ በምታዩት መልኩ ተቃቅፈው እየተያዩ ይገኛሉ። ዳንኤል ይህንን ሲያይ ራሱን መቆጣጠር ያቅተዋል። እንዴት ሊሆን ይችላል? እነሱ ራሳቸው ፍቅረኛህን በጣም እንደምትወዳት ያስታውቅብሃል። ስለዚህ ለምን ወደ ቤት አምጥተህ አታስተዋውቀንም ብለው ካሉ በኋላ እቤት አምጣት ያሉኝ ለካ ለራሳቸው ፈልገዋት ነበር ማለት ነው። ካሌብ በቆሜ ፍቅረኛዬን ወሰዳት ማለት ነው እያለ እንግዲህ ዳንኤል እየተወዛጋገበ ይገኛል። ልጅቷ ቤት ከመጣች በኋላም የፍርሃት ስሜት ሲታይባትም ነበር። ስታወራም በጭራሽ አትሰማም። ይህንን ነገሯን ደግሞ መረጋጋቷን ያየው የካሌብ አባት ልጁን ለልጁ እንዴት ተመኛት፣ ልጅቷን ለልጁ እንዴት ተመኛት ያስታውቅበትም ነበር። ስለሷ አንዳንድ ነገሮችን ማወቅ ስለፈለገ ከዳንኤል ጋር ያላትን ግንኙነት በደንብ ካጣራ በኋላ ለምንድን ነው ታዲያ ቶሎ የማትጋቡት የሚል ንግግር ይናገራል። ልጅቷም አዎ እውነትህን ነው፣ እኔማ እያልኩት ነበር፣ እሱ ነው እንጂ ዝም ብሎ ጊዜ እያራዘመብኝ ያለው ትለዋለች። ዳንኤልም ሊጋቡ እንደወሰኑ ግን ደግሞ አንዳንዴ ማስተካከል ያለበት ነገር ስላለ እነዛን ነገሮች አስተካክሎ ስላልጨረሰ እንደሆነ ያዘገየው ነበር የመለሰለት። ማዘግየት ምናምን አያስፈልግም፣ ቶሎ ብላችሁ ወደ ትዳር ብትጠቃልሉ ነው የሚሻለው ብሏቸዋል የካሌብ አባት። ኤደንም እንግዲህ ይህንን ነገር እሷ ለራሷ አዲስ ዱብዳ ነው የሆነባት። የእህቴን ቤተሰቦች ላስተዋውቅሽ ብሎ አምጥቶ ምን አይነት ነገር ውስጥ ነው ያስገባኝ እያለች እሷም ከራሷ ጋር እየተነጋገረ ትገኛለች። በድጋሚ ግን ወደ ቤት ነይ ቶሎ ተብላ ስልክ ሲደወልባት እነሱን ላለማስከፋት እቤት ድረስ በድጋሚ ለብቻዋ ትሄዳለች። እቤት ከሄደች በኋላ ግን ዳንኤል ቤት አልነበረም። ከገባችም ትንሽ ተተቀመጠች በኋላ ስልክ መደወል እንዳለባት ወደ ዳንኤል ስትነግራቸው አባትዮ ግን ቆይ ተረጋጊ፣ ትንሽ እንጨዋወትና ከዛ በኋላ ትደውይለታለሽ ይልና ስልክ እንዳትደውል ያደርጋታል። እሷም ደግሞ የፍርሃትን ስሜት ስለነበረባት እሺ በቃ አባ ትልና ስልኳን ታስቀምጣለች። ከዛ እንግዲህ ጨዋታን ጨዋታ ያነሰዋል። አንዳንድ ወሬ እያወሩ ካሌብም ስራሽስ እንዴት ነው? ምንድን ነው የምትሰሪው? እያለ ይጠይቃታል። ለእነዚህ ለጠየቋት ጥያቄዎች እሷም አንድ በአንድ ለአባትና ለልጅ ትመልስላቸዋለች። ይህን እየመለሰችላቸው ባለችበት አጋጣሚ እንግዲህ ዳንኤል ከነበረበት ወደ ቤቱ ሲመጣ አንድ ላይ ቁጭ ብለው ሲያያቸው በጣም ደነገጠ። እንዴትስ ሊሆን ቻለ? እኔ ስልክ ስደውልላት ያላነሳችልኝ እዚህ ቤት መታ ነበር ማለት ነው? ለምንስ መጣች? እኔ ጋር ሳትነግረኝ እዚህ ቤት ለምን መጣች? ማን ደውሎላት ነው? የሚል ሀሳብ እያሰበ ነበር ዳንኤል። በእርግጥ እሷ ሳትሆን ጥፋተኛዋ የካሌብ አባት ናቸው። ዳንኤል በሌለበት እቤት ውስጥ ነይ ቶሎ ማለት አልነበረባቸውም። በግላጭ ነይ ቶሎ የተባለችው ደግሞ ከካሌብ ጋር ሊያጋባት ስለፈለገ ሁሉንም ነገር በግልጽ ሊነግራት ነበር። ግን ደግሞ ዳንኤል ደርሶባቸዋል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት የሚለው ድራማ እንደቀጠለ ነው። ቤተሰብ እንግዲህ ዳንኤል ያው በምታዩት መልኩ ፍቅረኛው ከካሌብ ጋር እጅ ለእጅ ወይም ደግሞ አይን ለአይን እየተያዩ ይገኛሉ እና በዚህ ምክንያት ደግሞ ዳንኤል አሁን ላይ ከባድ ችግር ውስጥ፣ ንዴት ውስጥ፣ ብስጭት ውስጥ ይገኛል። ቲናም ደግሞ ወደ ቤት ውስጥ ተመልሳ ቤት ውስጥ እየተካሄደ ያለውን ነገር ስታይ በጣም ነው የተናደደችው የተበሳጨችው። እስከዛሬ ስታደርገው ስታጠፋው የነበረው ጥፋት አሁን ላይ ምን ነው ባላደረኩት፣ ምን ነው እንደዚህ ባልሆነ እያለች እየተጸጸተች ትገኛለች። የሄደችበት ነገር ያው አልተሳካላትም። ወረቀቱን ይዛ ሄዳ ግን ደግሞ ወረቀቱ ፎርጅድ ስለሆነ ያው ምንም ነገር ማግኘት አልቻለችም ማለት ነው። ቤት አገኘሁ ብላ ነበር የጠፋችው። እሷ እንዳሰበችው አልሆነም። ካሌብና አባትዮ ተመካክረው እንግዲህ ጉር ሰርተዋታል። እሷንም ጉር ሰርተዋታል። ዳንኤልንም ጉር ሰርተውታል። ዳንኤልን በቁሙ ፍቅረኛውን እየተወሰደበት ትገኛለች። እንግዲህ ፍቅረኛው ከካሌብ ጋር አዲስ ህይወት ልትጀምር ነው።
አባትየውም እንግዲህ ቶሎ ታላገባሽ እኔ ድርሻለሁ የሚል ንግግር ስለተናገረ ይህን ንግግር ለዳንኤል ስትነግረው ዳንኤል ደግሞ ምን አይነት ንግግር ነው የምትናገሪው? አንቺማ ከኔ ውጭ ወደ ውጭ ማንም ሰው አያገባሽም፣ እኔ ብቻ ነኝ ማገባሽ ብሏት ነበር። እንግዲህ እሷም ደግሞ ምንድን ነው ነገሩ እየቀና ባልሆነ ብለዋለች። እሱም ደግሞ ለምንድን ነው የማልቀናው? እኔ ላንቺ ብዬ እኮ ብዙ ነገሮችን አጥቻለሁ፣ በጣም ብዙ ነገሮች ደርሰውብኛል። ይህንን ደግሞ አንቺ ራስሽ ጠንቅቀሽ ታውቂያለሽ። እስካሁን ድረስ ራሱ አንድ ላይ ህይወት ያልጀመርነው ብዙ ነገሮች ያልተስተካከሉ ነገሮች ስላሉ ብቻ ነው እንጂ እኔ አንቺን ሳልወድሽ ሳልፈልግሽ ቀርቼ እንዳልሆነ ልብሽ ጠንቅቆ ያውቃል ይላታል። ልጅቷም ደግሞ አውቃለሁ እሺ የኔ ፍቅር ምን ላድርግ፣ ሁል ጊዜ ቀጠሮ እኮ ስትቀጥረኝ እኔ ደከመኝ አንተ ጋር ራሱ መጨቃጨቅ፣ ለዛ ነው ይሄን ንግግር የተናገርኩት ይቅርታ ትለውና መልሰው ይታረቃሉ። ከዛም ያው ቻው ብሎ ይሸኛታል። ወደ ቤቷ እንድትሄድ ያደርጋል። ቤቷ እንድትሄድ ካደረገ በኋላ እንግዲህ ወደ ቤት ተመልሶ ለትሁት ስለ ፍቅረኛው እያወራላት እና ፍቅረኛው በጣም ቆንጆ ጥሩ እርግት ያለች ልጅ እንደሆነች ትሁት ስትነግረው እሱም ደግሞ ምስጋና ይመልስላታል። በምስጋና ከመለስላትም በኋላ ግን እንደዚች አይነት ቆንጆ እያለች ከእንደዚች አይነት ጊንጥ ጋር ለምንድን ነው ፍቅር የጀመርከው? በዛ ላይ ባለትዳር የሆነ ሴት ስትለው ለእኔ ብቻ ብዬ ሳይሆን ለእሷም ብዬ ነው ይላታል ማለት ነው። እንግዲህ ማለት ለእሷ ብለህ ማየት ማለት የሰው ገንዘብ ወስደህ ሚስትህን ልታኖር ነው ወይ የሚል ንግግር፣ እንዲሁም ደግሞ እሷ እንደፈለገችው ህይወት አታኖራትም ወይ ያለችው ነበረ ትሁትም። ዳንኤል ግን ያው ማኖር እንዳልቻለ በጣም ብዙ ነገሮች እንደሚያስፈልጉት ነው የነገረው። እንግዲህ የሚያገባው በካሌብ አባት ቤት ነበረ፣ በቤቱ ብር ማለት ነው። ያው ቲና ወረቀቷን ካገኘ በኋላ ጥላው ላሽ ብትልም እሷም ያው የሄደችበት ነገር እንደማይሳካላት በደንብ ጠንቅቀው ያውቃሉ ካሌብና አባትየው እንዲሁም ትሁት። ተመልሳ ወደ ቤቷ መጥታ እንግዲህ ቤት ውስጥ ደግሞ እንደዚህ አይነት ችግር ተፈጥሮ ስታይ ምን አይነት ስሜት እንደሚሰማት ያው ለሁላችንም ግልጽ የሆነ ነገር ነው። በጣም ከባድ ነው። በዚህ በኩል ዳንኤል ሌላ ፍቅረኛ ይዞ መጥቶ ቤቱ የተሰጣት ወረቀት የውሸት ሆኖ ስታገኘው እንግዲህ አስቡት ምን አይነት ስሜት እንደሚሰማት ማለት ነው ቲና። ዳንኤል ፍቅረኛውን ከቤት ከወጡ በኋላ የሸኛት መንገድ ላይ ያሉ ጓደኛው እንግዲህ ፍቅረኛው አኩርፋ ነበር። ለምንድን ነው ያኮረፍሽው ብሎ በሚጠይቃትም ጊዜ በቃ ሁል ጊዜ ቀጠሮ እንደሰለቻት ነበር የነገረችውና እኔ እኮ ከአንቺ ጋር የመኖር ህልሜ እንደሆነ ጠንቅቀሽ ታውቂያለሽ፣ ግን ደግሞ ነገራቶች አልስተካከልልኝ ብሎ ነው እና አሁን ላይ ግን ትንሽ ነው የቀረኝ፣ የተወሰነ ጊዜ ብቻ ታግሽኝ እያለ እየለመናት ነው። እሷም ደግሞ እሺ ትለዋለች። ዳንኤልም እንግዲህ የእህቱ ቤተሰቦች ጋር አምጥቷት ስለነበረ ምን ሆነሽ ነው ያኮረፍሽው? እነሱ አስቀይመውሽ ነው ወይ ሲላት፣ እሷ ደግሞ እነሱ እንዳላስቀየሟት እሱ ግን እያስቀየማት እንደሆነ ነበር የመለሰችለት። በተቃራኒው ያው ሁል ጊዜ እንጋባለን እያላት ስላልተገበረ ማለት ነው፣ ቀጠሮ ስለሚያበዛ ለዛ ነው ያኮረፈችው። በዛ ላይ ደግሞ የካሌብ አባት እኔ ድርሻለሁ እሱ አላገባም ካለሽ ቶሎ ብሏት የለ። አይ ሴቶች፣ እኛ ሴቶች እኮ ችግር ነው እንደልባችን የሁላችንም አላልኩም። ያው ግን እንግዲህ ልቧ ምናልባሽ ደግሞ የካሌብ አባት ድርሻለሁ ስላላት ወደዛ ተወሳውሶ እንዳይሆን ብዬ እኮ ነው እንደዛ ልላችሁ የቻልኩት ቤተሰብ አይመስላችሁም? እኔ እንደዛ መሰለኝ። እና ታዲያ ቤት ውስጥ ስትፍለቀለቅ የቆየች ሴትዮ ከዳንኤል ጋር ወደ ውጭ ወጥታ ሊሸኛት መንገድ ላይ በሚሄዱበት አጋጣሚ ድንገት አኮረፈች። ከዛ ዳንኤል ደነገጠ። ምን አዲስ ነገር ተፈጥሮ ነው? ቤት ደህና አልነበርሽ ወይ? አሁን ለምን አኮረፍሽ ነው ጥያቄው። ሳህ ትክክል ነው። ስለዚህ እሷም ደግሞ ማኩረፍ አልነበረባትም። ምናልባት ይሄ ነገርማ እሱ እንደዚህ ቀጠሮ እያበዛብኝ ከሆነ እሳቸው ድርሻለሁ ስላሉ ለምን አይድሩኝም እያለች እያብሰለሰለች ይመስለኛል፣ እንደኔ ማለት ነው። እናንተ አይመስላችሁም ቤተሰብ? ከዛ ለዳንኤል እንግዲህ እየሰለቸኝ ነው የሚል ንግግር ስትናገሩ፣ ዳንኤልም እንዲህ ለምንድን ነው የሚሰለችሽ ማለት እያለ ሲጠይቃት፣ ሰውየውን ሰምተዋል አይደለም? ለትዳር ሀብት አያስፈልግም የሚል ንግግር እየተናገረ ነበር አለችው። የካሌብ አባት ትዳር ለመያዝ እኮ ባለ ሀብት መሆን አይጠበቅባችሁም። ያ ማለት ሁለታችሁም አንድ ላይ ሰርታችሁ ትዳራችሁን መምራት ትችላላችሁ። ግዴታ ከትዳር በፊት ሀብት ይኖረን አትበሉ ነው እያለ የነበረው ዳንኤል። እንግዲህ ሀብት ሲኖረኝ ነው ማገባሽ እያለ ነበረ መሰለኝ ጊዜ ሲያራዝምባት የነበረው። አይ ዳንኤል እንግዲህ የቲና ነገርም መጨረሻዋ ይኸው ጠፍታ ቀረች። አሁን ደግሞ ፍቅረኛው ወደ ቤት መጣች። ዳንኤል ደግሞ ያው በእነሱ ጊዜ እኮ ስለማይሰራም
ባይሰራም ስለሚኖሩ ነው። ለዛ ነው ለትዳር ሀብት አያስፈልግም ያለሽ ማለት ሀብታም መሆን አያስፈልግም ያለሽ ነው ንግግሩ። ዳንኤል ደግሞ ማለት ነው በዚህ ጊዜ ፍቅረኛው ትናደድና እንደዛ ነው እንደዛ ብለህ ነው አንተ የሰውን ምክር የምትረዳው? አባባ ያለውን ነገር አልተረዳሁም ማለት ነው ብላ ነበር የመለሰችለት ለዳንኤል ፍቅረኛው ኤደን መሰለኝ ስሟ። ዳንኤልም እንደዛ ማለት ሳይሆን የኔ ፍቅር ቆይ ተረጋጊ፣ ብዙ ያልተረዳሽ ነገሮች አሉ። እኔ ከአንቺ ጋር የመኖር ህልሜ እንደሆነ ጠንቅቀሽ ታውቂያለሽ። ስለዚህ ትንሽ ጊዜ ስለቀረኝ ታገሽኝ በሚልበት አጋጣሚ እንግዲህ ካሌብ አጀሬ አፈፍ አድርጎ ወስዷታል ማለት ነው ኤደንን። በቃ በቀጣይ ክፍል ያው ካሌብና አዲሷ ፍቅረኛ የዳንኤል አንድ ላይ ሆነው ነው የሚመጡት። ነገ ጠብቁ።